ከጅን ሰደድ በአላህ ኃይል እንዳን እንትረፍ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎች፣ መጣጥፎችን በቴሌግራም ቻናል ላይ ፖስት ያደርጉልናል። ኡማው ይማርበት፣ ይጠነቀቅበት፣ ግንዛቤ ያገኝበት ዘንድ የበኩላቸውን እየተወጡ ይገኛሉ። አላህ ኸይር ምንዳቸውን ይመንዳቸው ኡማውን በማንቃት ላይ ላሉ ኡስታዞቻችን እያልኩኝ ለዛሬ ታዲያ በቴሌግራም ላይ ፖስት ከሚደረጉ እጅግ ጠቃሚ ትምህርቶች መካከል ዛሬ ከጅን ሰደድ በአላህ ኃይል እንዳን እንትረፍ በሚል ርዕስ ይዤላችሁ ቀርቤያለሁ። እንግዲህ ርዕሱ ላይ እንደሰማችሁት በጣም ጠቃሚና ሁላችንም ማወቅ ያለብን መረዳት መትረፍ ያለብን ትምህርት ነውና ለሁላችንም ጠቃሚ ስለሆነ ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁ እንድትወጡ በትህትና በአክብሮት ጋብዛችኋለሁ። ብሎም ደግሞ አዳዲስ የቀልብ ዶክተር ቤተሰቦችም ትኖራላችሁና እንኳን ደህና መጣችሁ በማለት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ለዛሬ ወደ ትምህርቱ ከማምራታችንም በፊት በሲህር፣ በጅን፣ በአይንናስ ጥቃት ሲደርስባችሁ ሕክምና ወደምታገኙበት የቀልብ ዶክተር ቻናል እንኳን በሰላም መጣችሁ እያልኩኝ ወደ ቴሌግራሙ በመቀላቀል ኡስታዞችን ወይም ዶክተሮችን በማማከር ከጅን፣ ከሲህር፣ ከአይንናስ እንዲሁም ከዓለማዊ በሽታ መፍትሄ እንድታገኙ እንጋብዛችኋለሁ። ከልብ ማፊያን እየተመኘሁኝ ወደ ዛሬ ትምህርት እናምራ። መልካም ቆይታ። ከጅን ሰደድ በአላህ ኃይል እንዳን እንትረፍ በኡስታዛ እሙ ሚስባህ የተጻፈ ክፍል 1። በሕክምና ወቅት የተገኙ ገጠመኞች ኡማውም ናቸው። ወዲያውኑ ከዚህ ተምሮ ለራሱ ጥብቅና ሊቆም ይገባዋል። በዚህ ሸይጣን በነገሰበት ዓለም ላይ ኡማውን ምንም አይነት ነገርን ተጠቃሚ እንዳይሆን መሰናክል እየሆኑ ላሉ የሸይጣን ጭፍሮች፣ ፓስተሮች እና ሳሂሮች በየጊዜው ሽንፈታቸውን አብሳሪ ላደረገን አላህ አልሐምዱሊላህ። በፊትም አሁንም አላህን ይዘናል። ኡማው ከፈራው ፍሬ ተጠቃሚ ሆኗል። አልሐምዱሊላህ። ይህ የጅን ሰደድ በሕክምና ወቅት እያንዳንዳችን በሩቂያ ዘርፍ የምናገለግል ኡስታዞች የገጠመን ገጠመኞች ሲሆኑ አንድ ባንድ ከሁኔታዎች ጋር መስማማታቸውና ገጠመኞቻችንም አንድ መሆናቸውን ግርምትን ፈጥረውብናል።
በአንድ ቤት ውስጥ እናት እየታከመች ሳለ ልጅ ስቃይ ውስጥ መውደቅ፣ አባት ሲታከም ሚስት ስቃይ ውስጥ መግባት ብቻም ሳይሆን ታካሚዎቻችን የሚያዩአቸው ተመሳሳይ ህልሞች ወደ እልባት እንድንገባ አድርጎናል። ከዚህ ገጠመኝ ውስጥ አንድ ሶስቱን እንካችሁ። በሕክምና ላይ ሰሚራ የምትሰኝ እህታችን ሕክምናውን ከጀመረች አንስቶ የጎረቤቷ ልጅ በህልሟ ታያታለች። ከእርሷ ጋር ጸብ ላይ ቢሆኑም እርሷ ሳህሪ ትሆናለች ስትል ጠርጥራ ነበር። ይሁንና የሩቅያ ዶክተር የመሆን ጥበብ የሚፈተነው እዚህ ላይ ነው። ቀድሞውኑ ሕክምናችን አፉታ ላይ የተመሰረተ ስለሆነ አፉ እንዲባባሉ ከማድረግ ተሸናፊ አሸናፊ የሌለበትን ጥበብ የምንጠቀም ሲሆን የህልም ፍቺ ምሁራችንን እዚህ ላይ ነው እንፈትናለን። በእርሷ ሕክምና ላይ የምታያትን እህት በተመሳሳይ ጅን መጠቃቷንና እርሷም መፍትሄ እንደምትሻ ያበሰርናት ወቅት ማመን ተስኗት ለረጅም ጊዜ በኩርፊያ ሕክምናችንን አቋርጣ ቆየች። ማን ተጎዳ? እንግዲህ እርሱን ሰሚራና አላህ ያውቁታል። ከአላህ ረህመት መራቅ የመሰለ ቅጣት አለ እንዴ? የለም። ሕክምናችንን ጀምረው በአንድ ወቅት በሌላ መልኩ በሸይጣን ገፋፊነት ያቆሙ ሰዎች ለምነው ደጅ ጠንተው ወደ ሕክምናችን በመግባት ላይ ሲሆኑ፣ ለብዙዎቹ ግን ዳግም እድልን አንፈቅድም። ያም ሲባል ያቆሙበት ምክንያት ተጠንቶ ችግር እንዳለበትና መልሰው መላልሰው የሸይጣን ጭፍሮችን የሚያገለግሉ ወደ ሲህሩ የሚመላለሱ ሲሆኑ ከኛ እናርቃቸዋለን። በአሁን ሰዓት ከኛ ጥበብን መማር የሚሹ የሸይጣን ጭፍሮችና ሳሂሮች አንድም በነቀፌታ አንድም በአድናቆት ነውና ለነርሱ ቀድመን አኽላቅን ኢስላማዊ አዳብን በማስተማር ከነበሩበት የጥመት መንገድ በአላህ ኃይል ብዙዎችን መልሰናል። አልሐምዱሊላህ። እናም ውድ እህታችን ሰሚራ በዚህ ሐል ውስጥ እንደነበረች ያኮረፈችም መልኩ ይህንን እንደነበረ ገልጻ፣ ኋላ ላይ ግን አንድ ቀን በወሬ ተነስቶ ከጎረቤቷ ልጅ ጋር ተታርቀው የሚታመሙት የሚሰቃዩት ስቃይ አንድ መሆኑን ስትረዳ በአላህ አፉ በሉኝ ስሜተኛ ሁኜ ነው ስትል ቀርባን ከኡስታዞችም አፉታን አግኝታ ከእርሷ አልፎ ለጎረቤቷ ልጅ የፈውስ ሰበብ ሆናለች። እዚህ ጋር ልብ ሊሉ የሚገባው ነገር አለ። ያም ኡስታዞች ለራሳችሁ ጥቅም ሲሉ ሊቆጡ፣ ለራሳችሁ ጥቅም ሲሉ የሚመክሩ ሲሆን ሁሌም ቢሆን ግን በጥሩ አኽላቅ ላይ ታገኟቸዋላችሁ። እነሆ ለታካሚያን አንዳች ነገር ማመላከት የምንሻው በሕክምና ወቅት የምታዩቸው አይነት ምልክቶች ኡስታዞች ዘንድ የሚሰጡትን እልባቶች፣ ውሳኔዎች አሚን ብሎ መቀበል ብቻም ሳይሆን ውስጠ ምስጢራቸውንም ትረዱ ዘንድ በእርጋታ መጠየቅን እንመክራለን። በሕክምና ሂደት ውስጥ ሳለች አንድ ስሟን መጥቀስ የማንሻው እህታችን ይህ ትምህርት ክፍል 2 ይቀጥላል። በዚህ ክፍል ብዙ እንደተማራችሁበት ምንም አልጠራጠርም። ስለተከታተላችሁኝ ከልብ አመሰግናለሁ። በድጋሚ ሼር፣ ላይክ፣ ኮሜንት እንድታደርጉ በትህትና እየጠየቅኩኝ አላህ የሳምንት ሰዎች ይበለን። በክፍል 2 እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ።
የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።